ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በአማራ ክልል ገዳም ላይ በተጣለ ድሮን 2 ሰዎች መገደላቸውን የኢትዮጵያ ኦርቶዶክስ ቤተክርስቲያን አረጋገጠች። በአማራ ክልል ደቡብ ወሎ ዞን የሚገኝ ገዳም ላይ በተፈጸመ የድሮን ጥቃት 2 መነኮሳት መገደላቸውንና 13 ሰዎች ጉዳት እንደደረሰባቸው በዞኑ የሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገረ ስብከት አረጋገጠ። የተፈጸመውን ጥቃት ዘግናኝና አሰቃቂ ድርጊት ሲል የገለጸው የደቡብ ወሎ ሀገረ ስብከት የሚመለከተው አካል ይህ አይነቱ ክስተት እንዳይደገም በትኩረት እንዲያስብበትም ጠይቋል። በደቡብ ወሎ ዞን ቦረና ወረዳ በሚገኘው ጊዮን አባይ ገዳም አስቄጦስ፣ ቅድስት አርሴማ፣ አቡነ አረጋዊና ቅዱስ ቄርቆስ የአባቶችና የእናቶች አንድነት ገዳም ጥቃቱ የደረሰው ረቡዕ ሐምሌ 15 2018 ዓ.ም እንደሆነም አንድ የሀገረ ስብከቱ ምንጭ ለቢቢሲ ተናግረዋል። የሴት መነኮሳት መኖሪያ በሆነው ገዳሙ ላይ ጥቃት የደረሰው ረፋድ 4 ሰዓት ገደማ እንደነበረ ስማቸው እንዳይጠቀስ የጠየቁ የቤተ ክርስቲያኗ ምንጭ ሐሙስ ዕለት ለቢቢሲ ገልጸዋል። የደቡብ ወሎ ሀገረ ስብከት ትናንት አርብ ሐምሌ 17 ባወጣው መግለጫ የድሮን ጥቃት መድረሱንም አረጋግጧል። ቢቢሲ ስለ ክስተቱ ከኢትዮጵያ መከላከያ ሰራዊት ቃል አቀባይና የመንግስት ኮሚኒኬሽን አገልግሎት መረጃ ለማግኘት ያደረጋቸው ጥረቶች አልተሳኩም። 3 ዓመት በሞላው የአማራ ክልል ግጭት ከፋኖ ኃይሎች ጋር በሚደረጉ ውጊያዎች የድሮን ጥቃቶች በተደጋጋሚ ተፈጽመዋል። አሁን ጥቃት የተፈጸመበት ቀጠና ለዓመታት ታጣቂዎች የሚንቀሳቀሱበት መሆኑን ለቢቢሲ የገለጹት ምንጮች ገዳም በሚገኙበት አካባቢ ግን አለመኖራቸው ተነግሯል። ቅዳሜ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን አገልግሎት የፌስቡክ ገጽ የወጣው የሀገረ ስብከቱ መግለጫ እንደሚያስረዳውም ጥቃቱ የደረሰው መናንያን መነኮሳት በአገልግሎት ላይ በነበሩ ሰዓት ነው። በዚህ ጥቃት 2 እናቶች እንደተገደሉ እንዲሁም 13 ሰዎች ከባድ እና ቀላል ጉዳት እንደደረሰባቸው ሀገረ ስብከቱ አስታውቀዋል። ከጠዋቱ 4 ሰዓት ገደማ በገዳሙ ላይ በተጣለ ድሮን 2 እናቶች ሕይወታቸው ሲያልፍ፣ አንዲት እናት በደሴ ስፔሻላይዝድ ሆስፒታል በጽኑ ሕሙማን ክፍል እየተረዱ ይገኛሉ ብሏል። በተጨማሪም 12 መናንያን መነኮሳት እናቶች ከባድ እና ቀላል የአካል ጉዳት ደርሶባቸው በቦረና ሰላም ሆስፒታል የሕክምና እርዳታ እየተደረገላቸው መሆኑንም ገልጿል። ወዲያውኑ ሕይወታቸው ያለፈው 2 ሰዎች እዚያው ገዳም ውስጥ ቀብራቸው መፈጸሙን የሀገረ ስብከቱ ምንጭ ለቢቢሲ ተናግረዋል። እዛው ገዳሙ አንድ ላይ ነው የተቀበሩት፣ ሰዎች ተገኝተው ቀብረዋቸዋልም ብለዋል። በጽኑ በመጎዳታቸው ክፍል ላለ ሕክምና ወደ ደሴ ከተማ የተላኩት መነኩሴው ቀዶ ሕክምና እንደተደረገላቸው ሐሙስ ዕለት ተናግረው ነበረ። በሰዎች ሕይወትና አካል ላይ ከደረሰው ጉዳት በተጨማሪ በገዳሙ የሚገኙ መኖሪያ ቤቶች መነኮሳት የተሰበሰቡበት የዓመት መቁንን ቀለብ እንዲሁም የገዳሙ የዕለት መገልገያ ንዋየ ቅዱሳት ከጥቅም ውጭ እንደሆኑም በመግለጫው ተጠቅሷል። ቢቢሲ ያነጋገራቸው ምንጮች በጥቃቱ ምክንያት ሌሎች መነኮሳት እንዳይበተኑ የማረጋጋት ስራ እየተከናወነ መሆኑን ገልጸው ላለመደገሙ ምን ዋስትና አለን የሚል ስጋት እንደተፈጠረባቸውም አንስተዋል። የደቡብ ወሎ ሀገረ ስብከት በመግለጫው ከመናንያን ሕይወት በስተቀር ሌላ አመለካከት በማይታይባቸው የገዳሙ መነኮሳት ላይ የደረሰውን አስከፊ ድርጊት በጽኑ አውግዟል። እንዲህ አይነት ዘግናኝና አሰቃቂ ድርጊት በቤተ ክርስቲያን በአማኞች ላይ እንዳይደገም የሚመለከተው አካል በትኩረት እንዲያስብበት የጠየቀው ሀገረ ስብከቱ በክስተቱ የተሰማውን መራራ ሐዘን ገልጿል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።